ሰላም የጊዮን አውቶሞቲቭ ተከታታዮች፣ በዛሬው ትምህርታዊ ቪዲዮአችን የተሽከርካሪ ክፍሎችን የጣሊያንኛና የእንግሊዝኛ ስያሜ እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። ብዙ ጊዜ በጋራዥ ባለሙያዎች ዘንድ የተለመደው እንደሚታወቀው የጣሊያንኛ ስያሜን መጠቀም የተለመደው፣ የተሽከርካሪ ክፍሎችን በጣሊያንኛ መጥራት ነው የተለመደውና በትምህርት ተቋማት ደግሞ በዩኒቨርሲቲዎች እንዲሁም በፖሊቴክኒክ ኮሌጆች ብዙ ጊዜ የተለመደው የእንግሊዝኛ ቋንቋን ስያሜ መጠቀም ነውና ይህን ቪዲዮ ያዘጋጀንላችሁ ሁለቱን መጠቀም ስለሚቻል ሁለቱንም መጠቀም እንድንችል ነው። ይህንን ያዘጋጀንላችሁ የተሽከርካሪ ክፍሎችን የጣሊያንኛም የእንግሊዝኛም ስያሜ ማወቅ አለብን በሚል ነው ይህንን ቪዲዮ ያዘጋጀነው ማለት ነው። በዚህ ቪዲዮ 25 ቃላትን ነው የምናየው። ከመጀመሪያው እስኪ እንጀምር። አንደኛ ክራንክ ሻፍት ነው። ክራንክ ሻፍት የእንግሊዝኛ ስያሜ ነው። ክራንክ ሻፍት ምንድን ነው የሚለውን ስናይ ደግሞ የሞተር ክፍል ነው፣ የሞተር ሜካኒካል ክፍል ነው። ክራንክ ሻፍት በዋናነት የፒስተንን ከፍና ዝቅ እንቅስቃሴ ወደ ክብ ዙር እንቅስቃሴ ነው የሚቀይረው፣ ወይም በእንግሊዝኛው ሪስፕሮኬቲንግ ሞሽን የምንለውን የፒስተንን ወደ ታችና ወደ ላይ የሚንቀሳቀሰውን ሪስፕሮኬቲንግ ሞሽን ወደ ሮቴሽናል ሞሽን ይቀይርልናል፣ ወደ ክብ ዙር ወይም ደግሞ እሽክርክሪት ይቀይርልናል ማለት ነው። ይህ ክራንክ ሻፍት የሚለው የሞተር ክፍል በጣሊያንኛ ኮሎ በመባል ይታወቃል፣ ወይም ኮሎ እያልን እንጠራዋለን ማለት ነው። ሁለተኛው ካምሻፍት ነው። ካምሻፍት ሲሊንደር ሄድ ላይ ነው የሚገኘው፣ ወይም ከላይ ቴስታታ ላይ የምንለው ላይ ነው የሚገኘው። ካምሻፍት እዛ ላይ የሚገኝ ዘንግ ሲሆን ኢንቴክ እና ኤግዞስት ቫልቭ እንዲከፈቱ ነው የሚያደርገው። ኢንቴክ እና ኤግዞስት ቫልቭ ማለት አስገቢና አስወጪ ቫልቮች፣ አየር የሚያስገባልን ወደ ሲሊንደር ኢንቴክ ቫልቭ እንለዋለን። የተቃጠለውን አየር ደግሞ የሚያስወጣልን ኤግዞስት ቫልቭ እንለዋለን። ይህንን ነው የሚከፍትልን ማለት ነው፣ እንዲከፈቱ የሚያደርግልን ካምሻፍት የምንለው ሜካኒካል የሆነ የሞተር ክፍል ነው ማለት ነው። በጣሊያንኛ አልብሮ ካም ተብሎ ይጠራል ማለት ነው። ሶስተኛው ኮኔክቲንግ ሮድ ነው። ኮኔክቲንግ ሮድ ፒስተን እና ክራንክ ሻፍትን ነው የሚያገናኘው። በጣሊያንኛ ቤላ በመባል ይታወቃል። አራተኛ ሲሊንደር ሄድ ነው። የላይኛው የሞተር ክፍል ነው። ሞተር በዋናነት ከሶስት ክፍሎች ነው የተዋቀረው። ሲሊንደር ሄድ፣ ሲሊንደር ብሎክ እና ክራንክ ኬዝ የምንላቸው በዋናነት ሶስት ክፍሎች ናቸውና ይህ ሲሊንደር ሄድ የምንለው የላይኛው የሞተር ክፍል ነው፣ ከላይ ያለው ማለት ነው። ካምሻፍትን፣ ቫልቭን፣ ቫልቭ ስፕሪንግ እና የመሳሰሉ የሞተር ክፍሎችን የሚይዝ ክፍል ነው ማለት ነው። ይህ ሲሊንደር ሄድ በጣሊያንኛ ቴስታታ ብለን እንጠራዋለን። አምስተኛው ሲሊንደር ብሎክ ነው። እንዳልኳችሁ ከሶስት ዋና ዋና ክፍሎች ነው የሚዋቀረው ብያቸዋለሁ። ሞተር መሀል ላይ ያለው ወይም ኮምበስሽን የሚካሄድበት ነዳጅ የሚቀጣጠልበት ክፍል ሲሊንደር ብሎክ ይባላል። ሲሊንደር ብሎክ ነዳጅ የሚቀጣጠልበት ዋናው ክፍል ነው። ኮምበስሽን ቻምበር የምንለው ማለት ነው። ኮምበስሽን የሚካሄድበት ክፍል ነው። ዋናው የሞተር ክፍል ነው። በጣሊያንኛ ማኖ ብሎክ ብለን እንጠራዋለን። ማኖ ብሎክ ይባላል ማለት ነው። ስድስተኛው ስፓርክ ፕለግ ነው። ስፓርክ ፕለግ በቤንዚን ሞተር ብቻ የሚገኝ ነው። የኤሌክትሪክ ክፍል ነው። ሲሊንደር ውስጥ የታመቀውን ነዳጅና አየር ብልጭታ ወይም ስፓርክ በመፍጠር እንዲቀጣጠል የሚያደርግልን ክፍል ነው ማለት ነው። በቤንዚን ሞተር ብቻ ነው የሚገኘው እንዳልኳችሁ። የጣሊያንኛ ስሙ ካንዴላ ይባላል። በብዛት በተለምዶ ጋራጅ ላይ ካንዴላ እያልን እንጠራዋለን ማለት ነው። ግሉ ፕለግ በተቃራኒው ግሉ ፕለግ በናፍጣ ሞተር ላይ ብቻ የሚገኝ ነው። ስፓርክ ፕለግ በቤንዚን ሞተር ላይ የሚገኘው ወይም ጋዞሊን ኢንጂን የምንለው ላይ ማለት ነው። ግሉ ፕላግ ግን በናፍጣ ሞተር ወይም ዲዝል ኢንጂን ላይ የሚገኝ የኤሌክትሪክ ክፍል ነው። ሞተር በምናስነሳበት ጊዜ ሞተሩን እንዲያሞቅ የሚያደርግ የኤሌክትሪክ ክፍል ነው ማለት ነው። ሞተሩን የሚያሞቅልን ነው። በጣሊያንኛ ካንዲሊቲ ይባላል ማለት ነው። ስምንተኛ ኢንጀክተር ኖዝል ነው። ኢንጀክተር ኖዝል ተጣርቶ የመጣውን ነዳጅ ወደ ሲሊንደር የሚረጭ ክፍል ነው። በናፍጣ ሞተር ማለት ነው። ተጣርቶ የሚገባውን ወይም ፓምፕ ተደርጎ የመጣውን ነዳጅ ወይም ናፍጣ ወደ ሲሊንደር የሚረጭ ክፍል ነው ማለት ነው። ይህ ወይም ኢንጀክት የሚያደርግ ክፍል ነው ማለት ነው። ኢንጀክተር ኖዝል የምንለው በጣሊያንኛ ኢኛቶሪ
ብለን እንጠራዋለን። 9ኛ ኤር ፊልተር ነው። ከስሙ መረዳት እንደሚቻለው ኤር ፊልተር ወደ ሞተር የሚገባውን አየር ንጹህ እንዲሆን የሚያጣራ ነው ማለት ነው። ፊልተር ያደርግልናል። በጣሊያንኛ ዲፕራተር በመባል ይጠራል። ዲፕራተር ይባላል ማለት ነው። 10ኛ ፊውል ፊልተር። አሁን ኤር ፊልተር ነው ያየነው መጀመሪያ። አሁን ፊውል ፊልተር ደግሞ ነዳጅ የሚያጣራልን ማለት ነው። ለመቀጣጠል ወደ ሞተር የሚገባውን ነዳጅ እንዲጣራ የሚያደርግልን ነው ፊውል ፊልተር የምንለው። የጣሊያንኛ ስሙ ፊልትሮ ይባላል ማለት ነው። 11ኛ ቢሪንግ ነው። ቢሪንግ የሜካኒካል ክፍሎችን ደግፎ የሚይዝ ክፍል ነው። ሰበቃን በመቀነስ ዝቅተኛ የኃይል ብክነት እንዲኖር የሚያስችል ነው። ይህ ቢሪንግ በጣሊያንኛ ኩሽኔት በመባል ይታወቃል ወይም ይጠራል ማለት ነው። 12 ኦይል ፓን ነው። ኦይል ፓን የሞተር ዘይትን ለማጠራቀም የሚጠቅም ሲሆን በጣሊያንኛ ሶቶኮፓ በመባል ይጠራል። በአማርኛ ደግሞ የዘይት ቋት እያልን የምንጠራው ማለት ነው። የዘይት ማጠራቀሚያ ነው ይህ ኦይል ፓን ማለት። 13 ፊውል ታንክ ነው። ፊውል ታንክ የነዳጅ መያዣ ጋን ማለት ነው። የጣሊያንኛ ስሙ ሳልቫቲዮ ይባላል። ይህ ነዳጅ የሚይዝልን ክፍል ፊውል ታንክ፣ በጣሊያንኛ ደግሞ ሳልቫቲዮ ይባላል ማለት ነው። 14 ዲፕስቲክ ነው። ዲፕስቲክ በዘይት ቋት ውስጥ የሚቀመጥ ቀጭን ዘንግ ነው። የዘይት መጠንን፣ ውፍረትን፣ ቅጥነትን እንዲሁም ንጽህናውን ለማረጋገጥ የሚያስችል ዘንግ ነው። ይህ ዲፕስቲክ በጣሊያንኛ ሊቤሎ እያልን እንጠራዋለን ማለት ነው። 15 ፍላዊል ነው። ፍላዊል ክራንክሻፍት ጫፍ ላይ የሚታሰር ነው። ክብ ቅርጽ ያለው ሜካኒካል ክፍል ነው። ቁልፍ በምንከፍትበት ጊዜ ስታርተር ሞተር ጋር ይገናኛል። ስታርተር ሞተር ፒኒየን ጊር አላት እና ፍላዊል ደግሞ ራሱ ሪንግ ጊር አለው። ከዛ ጋር በመገናኘት ልክ የስታርተር ሞተሯ ፒኒየን ጊር በምትሽከረከርበት ጊዜ ሜሽ ያደርጉና ራሱን ይሽከረከራል ማለት ነው። በዚህ ጊዜ ከክራንክ ሻፍት ጋር የተያያዘ በመሆኑ ሲሽከረከር ክራንክ ሻፍቱን የሚያሽከረክረውና ሞተር እንዲነሳ ያደርጋል ማለት ነው። ይህ ፍላዊል የጣሊያንኛ ስያሜው ቮላኖ ተብሎ ይጠራል። 16 ክለች ነው። ማርሽ መቀየር ስንፈልግ ኃይል ከሞተር ወደ ጊርቦክስ እንዳያልፍ የሚያቋርጥልን ሜካኒካል ክፍል ነው። ይህ ክለች በጣሊያንኛ ፍሪሲዮን እያለን የምንጠራው ነው ማለት ነው። 17 ሪሊዝ ቢሪንግ ነው። የክለች ወይም ፍሪሲዮን ክፍል ነው። ይህ ሪሊዝ ቢሪንግ ፍሪሲዮን ፔዳል ስንረግጥ ፕሬዠር ፕሌትን በመግፋት ኃይል እንዲቋረጥ የሚያደርግ ክፍል ነው። ክብ ቅርጽ ያላት ክፍል ነች። ፕሬዠር ፕሌትን የምትገፋልን ማለት ነው። ፎርኩ ጋር የምትታሰር ነች። በጣሊያንኛ ሪጂስፒንታ በመባል ትታወቃለች። ሪሊዝ ቢሪንግ ማለት ነው። 18 ጊርቦክስ ነው። ጊርቦክስ ኃይል አስተላላፊ ክፍል ነው። ይህ ኃይል አስተላላፊ ክፍል የጥርስ ምርጫን በመጠቀም ጉልበት እና ፍጥነትን እንዳስፈላጊነቱ ጨምረን ወይም ደግሞ ቀንሰን እንድንጠቀም የሚያደርግ መሰረታዊ ክፍል ነው። ይህ ጊርቦክስ ማለት ነው። በጣሊያንኛ ካምቢዮ እያልን የምንጠራው ነው ማለት ነው። 19 ዩኒቨርሳል ጆይንት ነው። ዩኒቨርሳል ጆይንት ወይም ዩ ጆይንት እያልን የምንጠራው ነው። ፕሮፕለር ሻፍትን ከጊርቦክስ አውትፑት ሻፍት እና ዲፈረንሻል ኢንፑት ሻፍት ጋር የሚያገናኝ ሲሆን በጣሊያንኛ ኮሪቸራ እያልን እንጠራዋለን። 20ኛ አግዝል ነው። አግዝል ኃይል ከዲፈረንሻል ወደ ጎማ የሚያስተላልፍልን ዘንግ ነው። በጣሊያንኛ ሺኒያስ እያልን የምንጠራው ነው ማለት ነው። 21ኛ ስታርተር ሞተር። ከስሙ መረዳት እንደሚቻለው ኤሌክትሪክ ኃይልን ወደ ሜካኒካል ኃይል በመቀየር እና ፍላዊልን በማሽከርከር ቅድም እንዳነሳ ነው ፒኒየን ጊር አለው። ከፍላዊል ሪንግ ጊር ጋር ሜሽ በማድረግ እና ፍላዊልን በማሽከርከር ሞተር እንዲነሳ የሚያደርግ ክፍል ነው ማለት ነው። ስታርተር ሞተር በጣሊያንኛ ሞተሪኖ በመባል ይታወቃል ማለት ነው። 22 ኢግኒሽን ኮይል ነው። ኢግኒሽን ኮይል የተሽከርካሪ ኤሌክትሪክ ክፍል ነው። ከባትሪ የሚያገኘውን 12 ቮልት እስከ 30 ሺህ ቮልት ድረስ የሚያሳድግ ነው። በጣሊያንኛ ቦቢና ይባላል። 23 ሾክ አብዞርበር የሰስፔንሽን ክፍል ሲሆን ተሽከርካሪ ምቹ ባልሆነ መንገድ በሚጓዝበት ጊዜ መርገብገብን ወይም ደግሞ ቫይብሬሽንን የሚቀንስ ወይም አብዞርብ የሚያደርግ ክፍል ነው ማለት ነው። በጣሊያንኛ አሞርዝራተር ብለን እንጠራዋለን። 24ኛ ሊፍ ስፕሪንግ ነው።
ይህም በተመሳሳይ የሰስፔንሽን ክፍል ነው። የተሽከርካሪውን ክብደት የሚሸከምልን ክፍል ነው ማለት ነው። ይህ ሊፍ ስፕሪንግ የሰስፔንሽን ክፍል ነው። በጣሊያንኛ ባሌስትራ በመባል ይታወቃል፣ ወይም ባሌስትራ እያልን እንጠራዋለን ማለት ነው። 25ኛ ብሬክ ነው። ተሽከርካሪ ፍጥነት እንዲቀንስ ወይም ደግሞ ሙሉ ለሙሉ እንዲቆም የሚያደርግ ክፍል ነው። ይህ ብሬክ በጣሊያንኛ ፍሬን እያልን የምንጠራው ነው ማለት ነው። ብሬክ እንግዲህ የጊዮን አውቶሞቲቭ ተከታታዮች ለዛሬ 25 ቃላት አቅርበንላችኋል። ለእንግሊዝኛና የጣሊያንኛ ስያሜያቸውን ሁለቱንም መጠቀም እንድትችሉ ወይም እንድንችል ማለት ነው 25 ቃላትን አቅርበንላችኋል። በሌላ ጊዜም ደግሞ ሌሎችን ይዘንላችሁ የምንቀርብ ይሆናል። ቪዲዮውን ላይክ ያድርጉ፣ ቻናላችንን ደግሞ ሰብስክራይብ አድርጉ። የደወል ምልክቷን ከተጫናችሁ ደግሞ በየጊዜው የምንለቃቸው ቪዲዮዎች ይደርሶታል ማለት ነው። ለዛሬ ይህን ይመስል ነበረ ቆይታችን። በሌላ ሳምንት ደግሞ በሌላ ቪዲዮ አስተማሪ ቪዲዮ እንገናኛለን። እስከዛው ቸር ሰንብቱ።